ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የጥር 28 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን ሰሞኑን የተስተዋለው ከፍተኛ የነዳጅ አቅርቦት እጥረትና ረጅም ሰልፍን በተመለከተ ቢሮ ምላሽ ሰጥቷል። ለመሆኑ ቢሮ ምን አለ? በዝርዝር ይዘነዋል። አገልግሎቱ ከ600 በላይ ሰራተኞች ላይ እርምጃ መውሰዱን አስታወቀም። በሌላ በኩል በዓመታዊ የቴሌቪዥን ግብር ላይ ቅሬታዎች መነሳታቸውን ተከትሎ የቴሌቪዥን ግብር እንዳይጠየቅ መደረጉ ተሰምቷል። የምናጋራችሁ ይሆናል። የተከለከሉ የፕላስቲክ ምርቶችን ውፍረትና መሰል መመዘኛዎችን በተመለከተ አዲስ መረጃ ከባለስልጣን መስሪያ ቤቱ ተሰምቷል። በዝርዝር ይዘነዋል። ከባህር ማዶ መረጃዎቻችን መካከል ደግሞ በሶማሊያ በከባድ መሳሪያ የታገዘ ግጭት መቀስቀሱ ተነገረ። የከባድ ውጊያም ዛሬ ለሁለተኛ ቀን ቀጥሎ መዋሉ ተሰምቷል። የምናጋራችሁ መረጃችን ነው። ኢራን የባለስቲክ ሚሳኤል ፕሮግራም ጉዳይ በምንም አይነት ሁኔታ በድርድር ጠረጴዛ ላይ እንደማይቀርብና ለሚቃጣ ማንኛውም አይነት ጥቃት ፈጣን ምላሽ ለመውሰድ መዘጋጀቷን አስታወቀች። በሌላ በኩል የፕሬዝዳንት ትራምፕ አስተዳደር ማንኛውንም አዲስ የኒውክሌር ስምምነት የኢራንን የሚሳኤል ፕሮግራምና ወታደራዊ እንቅስቃሴ መገደብ አለበት ማለታቸው ተሰምቷል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ይዘንላችሁ ቀርበናል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበ እንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። የኢትዮጵያ ኤሌክትሪክ አገልግሎት በ6 ወራት ውስጥ ብቻ ከ600 በላይ ሰራተኞች ላይ እርምጃ ወስጃለሁ አለ። የኢትዮጵያ ኤሌክትሪክ አገልግሎት በ2018 ዓ.ም 6 ወራት ውስጥ በስነ ምግባርና በብልሹ አሰራር ምክንያት 651 የሚሆኑ ሰራተኞች ላይ እርምጃ መውሰዱን አስታውቋል። አገልግሎቱ ይህንን ያስታወቀው በ2018 በጀት ዓመት የመጀመሪያ 6 ወራት የዕቅድ አፈጻጸም ዙሪያ ዛሬ ጥር 8 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ ነው። መግለጫውን የሰጡት የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌጡ ገረመው እንደተናገሩት ከተወሰዱት አስተዳደራዊ እርምጃዎች ውስጥ 13ቱን በማሰናበት 481ን ደግሞ በደሞዝ በመቅጣትና ለ157ቱ የጽሑፍ ማስጠንቀቂያ በመስጠት እንደሆነ አብራርተዋል። ተቋሙ ደንበኞችን እያስተናገደ ያለበት አካሄድ ትክክል አለመሆኑን አገልግሎቱ እንደሚያምን የተናገሩት ዋና ስራ አስፈጻሚው ከዚህ በፊት ይቅርታ ጠይቋል ያሉም ሲሆን በሂደት ደግሞ እነዚህን ችግሮች ለመፍታት ከሰራተኛ እስከ መንግስት ድረስ ቀን ከሌት እየሰራን ነው ብለዋል። በሌላ በኩል ባለፉት 6 ወራት 377,000 ቆጣሪ ለማግኘት ታቅዶ 266,000 ቆጣሪዎችን በማግኘት ካለፈው ዓመት ጋር ሲነጻጸር 13.2 በመቶ እድገት ቢኖረውም እቅዱን ማሳካት እንደተቻለ ተገልጿል። ይህም ደግሞ አዲስ ቆጣሪ የማግኘት ስራ በተቋሙ ባለፈው ዓመት ከእቅድ በታች አፈጻጸም የታየበት መሆኑን አንስተው የጋራ መኖሪያ ቤቶች ቆጣሪዎችን ለመስጠት በመሃል የሚሰሩ ስራዎች ካልተጠናቀቁ መፈጸም ስለማይቻል መዘግየቶች እንዳሉም ተናግረዋል።
ይሁን እንጂ የጋራ መኖሪያ ቤቶች ቆጣሪ ስለሚፈልጉ እነዚህ ስራዎች የሚሰሩ ሌሎች ተቋማት በፍጥነት እንዲጠናቀቁ እየተሰራ መሆኑን ተገልጿል። ታሪፍን በተመለከተም አገልግሎቱ በጫና ውስጥ ሆኖ እየሰራ ነው ያሉት ኢንጂነር ጌቱ ከዓለም ሁለተኛ ከአፍሪካ ደግሞ የመጨረሻ ዝቅተኛው ታሪፍ የኢትዮጵያ ነው ሲሉ ተናግረዋል። በሌላ በኩል ዋና ስራ አስፈጻሚው አክለውም ዓመታዊ የቴሌቪዥን ግብር ላይ ቅሬታዎች መነሳታቸውን ተከትሎ ከኢትዮጵያ ቴሌቪዥን ስራ አስፈጻሚ ጋር እንደተነጋገሩ ጠቁመው የኢትዮጵያ ቴሌቪዥን ችግሩን እንደሚፈታና ዓመታዊ የቴሌቪዥን ግብርን ደግሞ እንደማይጠይቁ ዋና ስራ አስፈጻሚው እንደነገሯቸው ገልጸዋል። አገልግሎቱ በ2017 ዓ.ም 6 ወራት ውስጥ ካገኘው ገቢ የዘንድሮ ገቢ በ28 ቢሊዮን ብር ብልጫ እንዳለው ያሳወቁም ሲሆን 54.23 ቢሊዮን ብር ለመሰብሰብ ታቅዶ 52.26 ቢሊዮን ብር በመሰብሰብ የእቅዱን 96 በመቶ ማሳካቱን በሰጠው መግለጫ ገልጿል። የተከለከሉ ሁሉም የፕላስቲክ ምርቶች ውፍረትና መሰል መመዘኛዎች ከግምት ውስጥ እንደማይገቡ ተገለጸ። የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን እየተተገበረ ባለው የፕላስቲክ አጠቃቀም ክልከላ መሰረት የፕላስቲክ ቄጤማ ማምረትና መሸጥ የተከለከለ መሆኑን አስታውቋል። በዚህም በተፈጥሯዊ ሳር ወይንም ቄጤማ ምትክ እየቀረበ ያለው የፕላስቲክ ምርት በአካባቢና በጤና ላይ ከፍተኛ ብክለት እያስከተለ በመሆኑ ለመጠቀም ከተከለከሉት የፕላስቲክ ምርቶች ውስጥ እንደሚመደብ የባለስልጣኑ ዋና ስራ አስኪያጅ አቶ ዲዳ ዲሪባ ተናግረዋል። ምርቱ አንድ ጊዜ ጥቅም ላይ ከዋለ በኋላ መልሶ ጥቅም ላይ ለማዋል የማይመች በመሆኑ በቀጥታ አካባቢን ይበክላል ያሉት ዋና ስራ አስኪያጁ ምርቱ በሀገር ውስጥ የሚመረት ከሆነ እንዲቆምና ከውጪ የሚገባ ከሆነም ሊታገድ እንደሚገባ ማስገንዘባቸውን አሃዱ ዘግቧል። ዋና ስራ አስኪያጁ አክለውም በክልከላው የተካተቱት ሁሉም ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ምርቶች መሆናቸውን ጠቅሰው የምርቱ ውፍረትና መሰል መመዘኛዎች ከግምት ውስጥ እንደማይገቡም ገልጸዋል። ባለስልጣኑ ከጥር 23 ቀን 2018 ዓ.ም ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ከረጢቶችን የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን መቅጣት እንደሚጀምር ማስታወቁ ይታወሳል። ሰሞኑን በመዲናዋ የተስተዋለውን የነዳጅ አቅርቦት እጥረት በሚመለከት ምላሽ ተሰጠም። በአዲስ አበባ ከተማ ሰሞኑን የተስተዋለው ከፍተኛ የነዳጅ አቅርቦት እጥረትና ረጅም ሰልፍ በምርት እጥረት ሳይሆን በአቅራቢዎች አማካኝነት በተፈጠረ ሰው ሰራሽ የገበያ መዛባት እንዲሁም የቅሸባ ተግባር መሆኑን የአዲስ አበባ ንግድ ቢሮ አስታውቋል። በሀገር ውስጥ በቂ የነዳጅ ክምችት ቢኖርም አቅራቢዎች የወር መጨረሻ ሲቃረብ የሚጠበቀው የዋጋ ጭማሬ በመመኘት ምርቱን ወደ ከተማዋ እንዳይገባ በመንገድ ላይ በማቆምና በመሸሸጋቸው ችግሩ መባባሱ ተገልጿል። የአዲስ አበባ ንግድ ቢሮ የንግድ ኢንስፔክሽንና ሬጉላቶሪ ዳይሬክተር አቶ ዮሴፍ አሰፋ እንደጠቆሙት ለከተማዋ የነዳጅ ፍላጎት በቀን 2.8 ሚሊዮን ሊትር ናፍጣ መግባት ቢኖርበትም በአሁኑ ወቅት ግን እየገባ ያለው 2.5 ሚሊዮን ሊትር ብቻ መሆኑን ገልጸዋል። ይህ የ300 ሺህ ሊትር የዕለት ተዕለት አቅርቦት ክፍተት የተፈጠረው አቅራቢዎች የተለያዩ ምክንያቶችን በመደርደር ምርቱን በማዘግየታቸው እንደሆነም አክለዋል። ቢሮ በመዲናዋ በሚገኙ 125 የነዳጅ ማደያዎች ላይ ባደረገው ጥብቅ ክትትልም ማደያዎቹ የደረሳቸውን ምርት በአግባቡ እያከፋፈሉ መሆኑን በማረጋገጥ የችግሩ ዋነኛ ምንጭ ግን ከምንጩ የሚያጓጉዙ አካላት ላይ መሆኑንም ለይቷል። ከአቅራቢዎች ደባ በተጨማሪም የሎጂስቲክ መስተጓጎልና ህብረተሰቡ በስጋት ሳቢያ ነዳጅ ማከማቸት ዝንባሌ ማሳየቱ ለችግሩ መባባስ እንደ ተጨማሪ ምክንያቶችም ተጠቅሰዋል።
ገልጿል። በአሁኑ ወቅት መንግስት ችግሩን ለመቅረፍ ዋና ዋና ማደያዎች ለ24 ሰዓታት ክፍት ሆነው እንዲያገለግሉ መመሪያ እየሰጠም ሲሆን ምርቱን በማዘግየት እጥረት በሚፈጥሩ አቅራቢዎች ላይም ክትትል እያደረገ እንደሚገኝ ተገልጿል። ይህንን ተጨባጭ ሁኔታ አስመልክተው ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን በፓርላማ በሰጡት ማብራሪያም በዘርፉ የሚታየው ቀውስ የስግብግብ ነጋዴዎች የቅሸባ ውጤት መሆኑን ማረጋገጣቸው አይዘነጋም። ጠቅላይ ሚኒስትሩ አክለውም መንግስት ሁኔታውን ሙሉ በሙሉ መቆጣጠር እንዳልቻለ በግልጽ የገለጹ ሲሆን ይህም ደግሞ በህገወጥ መንገድ ትርፍ ለማግኘት በሚንቀሳቀሱ አካላት ሳቢያ በህዝብና በኢኮኖሚው ላይ እየደረሰ ያለውን ጫናም አመላክተዋል። ኢትዮጵያና ኬንያ ሰላምን ለማስከበር ወታደራዊ ትብብራቸውን ማጠናከራቸው ተገለጸ። የኢትዮጵያና የኬንያ የመከላከያ የጋራ ኮሚቴ የመጀመሪያ መደበኛ ስብሰባውን በስኬት ያጠናቀቀ ሲሆን ሁለቱ ሀገራት የቀጠናውን ሰላምና ደህንነት በጋራ ለመጠበቅ እንዲሁም ወታደራዊ ትብብራቸውን ወደ ላቀ ደረጃ ለማሸጋገር የሚያስችሉ ወሳኝ ስምምነቶች ላይ መድረሳቸው ተገልጿል። የመከላከያ የመግባቢያ ስምምነት ከተፈረመ በኋላ ለመጀመሪያ ጊዜ በተካሄደው በዚህ መድረክ በሁለቱ ሀገራት መካከል ያለውን ወታደራዊ ግንኙነት ከማጠናከር ባለፈም እኩይ ተግባር ለሚያከናውኑ አካላት የጋራ ምላሽ ለመስጠት የሚያስችል ጠንካራ አቋምም ተይዟል። የኢትዮጵያን ልዑክ የሚመሩት የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ እንደገለጹት የሁለቱ ሀገራት ግንኙነት በመተማመንና በመከባበር ላይ የተመሰረተ ነው ብለዋል። ባለፈው አንድ ዓመት ውስጥ በቀጠናው ሰላምና ደህንነት ዙሪያ ውጤታማ ስራዎች መከናወናቸውን የጠቀሱት ሜጀር ጀነራል በሁለቱ ሀገራት ጠንካራ ትስስር በማይደሰቱ አካላት እኩይ ተግባር ሳይዘናጉ የየበኩላቸውን ኃላፊነት ለመወጣት የኢትዮጵያ መከላከያ ሰራዊት በላቀ ዝግጁነት ላይ እንደሚገኝም አረጋግጠዋል። በኬንያ በኩልም የመከላከያ ኦፕሬሽን ኢንዶክትሪኔሽንና ስልጠና ኃላፊ ሜጀር ጀነራል ሉዋሬ በበኩላቸው የሁለቱ ሀገራት ትስስር ከታሪክና ከህዝብ ለህዝብ ግንኙነት ባለፈ በንግድና ኢንቨስትመንት የታጀበ መሆኑን አስታውቀዋል። በኦሮሚያ ክልል ምስራቅ ጉጂ ዞን ሻኪሶ ከተማ ለሚገነባው አዲስ የአውሮፕላን ማረፊያ የመሰረተ ድንጋይ ተቀመጠ። ሚድሮክ ኢንቨስትመንት ግሩፕ በኦሮሚያ ብሔራዊ ክልላዊ መንግስት ምስራቅ ጉጂ ዞን ሻኪሶ ከተማ አውሮፕላን ማረፊያ ሊገነባ መሆኑን ገልጿል። ለዚህም የአውሮፕላን ማረፊያውን ለመገንባት የሚያስችል የመሰረተ ድንጋይ በዛሬው ዕለት የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ፣ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድና የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሶ አስቀምጠዋል። ሚድሮክ የወርቅ ማዕድን ኃላፊነቱ የተወሰነ የግል ማህበር ለሻኪሶ ከተማና ለአካባቢው ማህበረሰብ መንገድ በመስራት የመጠጥ ውሃ በመገንባት ትምህርት ቤቶችን በመገንባትና ሌሎችን ማህበረሰቡን ጠቃሚ የሚያደርጉ ስራዎችን በመስራት ላይ እንደሚገኝ የተገለጸ ሲሆን በቀጣይም በኦሮሚያ ብሔራዊ ክልላዊ መንግስት ምስራቅ ጉጂ ዞን ሻኪሶ ከተማ አውሮፕላን ማረፊያ ሊገነባ መሆኑ ተሰምቷል። የአውሮፕላን ማረፊያ ግንባታውም ደግሞ መስከረም 2019 ዓመተ ምህረት እንደሚጠናቀቅ የተገለጸ ሲሆን በመሰረተ ድንጋይ ማስቀመጥ ምርሃ ግብሩ ላይ የፌዴራልና የክልል ከፍተኛ የሥራ ኃላፊዎች፣ የአካባቢው ማህበረሰብ አባላት፣ አባገዳዎች፣ ሀዳ ሲንቄዎችና ጥሪ የተደረገላቸው እንግዶች መገኘታቸው ተገልጿል። ቀጥለናል። ውድ ተከታታዮቻችን አሁን ደግሞ ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋግራለን። ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ ከአጎዋ ታግዳ ባለችበት ወቅት ስምምነቱን ለአንድ ዓመት ማራዘማቸው ተሰማም።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሃራ በታች ያሉ የአፍሪካ ሀገራት ምርቶቻቸውን ያለ ቀረጥ ወደ አሜሪካ ገበያ እንዲያስገቡ የሚፈቅደውን የአጎዋ ስምምነት እስከ ታህሳስ 10 ቀን 2019 ዓ.ም ድረስ እንዲራዘም የሚደነግገን ሕግ መፈረማቸው ተነግሯል። ይህ ውሳኔ ስምምነቱ ካበቃበት መስከረም 2018 ዓ.ም ጀምሮ ወደ ኋላ ተፈጻሚነት እንዲኖረው ተደርጎ የተራዘመ ቢሆንም ኢትዮጵያ ግን በሰሜኑ ጦርነት ምክንያት የተጣለባት እገዳ ባለመነሳቱ አሁንም ከጥቅም ውጭ ሆናለች። ምንም እንኳን የኢትዮጵያ መንግስት ወደ ስምምነቱ ለመመለስ ከፍተኛ ዲፕሎማሲያዊ ጥረቶችን እያደረገ ቢሆንም የአፍሪካ የንግድ ተወካይ ባሳለፍነው ታህሳስ ወር 2018 ዓ.ም ባወጣው መመሪያ ኢትዮጵያ በታገዱ ሀገራት ዝርዝር ውስጥ እንድትቀጥል መወሰኑ ይታወሳል። በዚህም ምክንያት በተለይም በጨርቃ ጨርቅና አልባሳት ዘርፍ ላይ የተሰማሩ የኢንዱስትሪ ፓርኮች የውጭ ገበያ እድላቸው በመቀነሱ ምክንያት ወደ 18 የሚጠጉ የውጭ ኩባንያዎች ስራቸውን አቁመው እንዲወጡና ከ11500 በላይ ዜጎች ደግሞ ከስራቸው እንዲፈናቀሉ ምክንያት ሆኗል። ይህን ተከትሎም የፕሬዝዳንት ዶናልድ ትራምፕ አስተዳደር ስምምነቱን ለአንድ ዓመት ብቻ ማራዘሙና አሜሪካ ትቅደም በሚል መመሪያ አዳዲስ የገበያ ተደራሽነት መስፈርቶችን ማስቀመጡ ኢትዮጵያ ወደ ስምምነቱ ለመመለስ ለምታደርገው ጥረት ተጨማሪ ፈተና ሊሆን እንደሚችልም እየተነገረ ይገኛል። በሶማሊያዋ ባይዶዋ ከተማ በከባድ መሳሪያ የታገዘ ግጭት መቀስቀሱ ተነገረ። በሶማሊያ የደቡብ ምዕራብ ግዛት ጊዜያዊ ዋና ከተማ በሆነችው ባይዶዋ በክልሉ ልዩ ኃይልና በታጠቁ ሚኒሻዎች መካከል የተቀሰቀሰው ከባድ የከተማ ውጊያ ዛሬ ለሁለተኛ ቀን ቀጥሎ መዋሉ ተሰምቷል። ግጭቱ በሶማሊያ ፌዴራል መንግስትና በክልል መሪዎች መካከል ለወራት የዘለቀው የፖለቲካ ውጥረት ወታደራዊ መልክ ይዞ መፈንዳቱን የሚያሳይ ሲሆን የከተማዋን ሰላማዊ እንቅስቃሴ ሙሉ በሙሉም አክስሞታል ተብሏል። ውጊያው በዋናነት ያተኮረው ደግሞ የፌዴራል መንግስት የእንስሳት ደንና አካባቢ ጥበቃ ሚኒስትር የሆኑት የሐሰን ኤላይ መኖሪያ ቤት በሚገኝበት ስፍራ አካባቢ ሲሆን እንደ የዓይን እማኞች ገለጻ ከሆነ ደግሞ ከባድ መትረየሶችና የሞርተር ጥቃቶች በከተማዋ የመኖሪያ መንደሮች ውስጥ ሲሰሙ ውለዋልም ብለዋል። የደቡብ ምዕራብ ግዛት የጸጥታ ኃይሎች ጥቃቱን ከተማዋን ከወንበዴዎች የማጽዳት እርምጃ ሲሉ ቢገልጹትም እነዚህ ታጣቂዎች ግን በፌዴራል መንግስቱ እንደሚደገፉ በክልሉ ባለስልጣናት በኩል የሚሰነዘረው ክስ ግጭቱ ከመደበኛ የወንጀል ድርጊት ይልቅ የፖለቲካ ዓላማ እንዳለው ያመላክታል ተብሏል። የፕሬዝዳንት አብዱልአዚዝ ላፍታጋሪን አስተዳደር ለግጭቱ መቀስቀስ በሞቃዲሾ የሚገኘውን የሶማሊያ ፌዴራል መንግስት በቀጥታ ተጠያቂም አድርጓል። የፌዴራል መንግስቱ ለታጣቂዎቹ የገንዘብና የሎጂስቲክ ድጋፍ በመስጠት የክልሉን አመራር በኃይል ለመገልበጥ ወይንም ለማዳከም እየሞከረ ነው ሲልም ከሷል። በአሁኑ ወቅትም በከተማዋ የሚገኝ ንግድ ተቋማት ተዘግተዋል፣ ትምህርት ቤቶችም ተቋርጠዋል፣ ነዋሪዎችም እንዲሁ ከቤት እንዳይወጡ ተከልክለዋል ተብሏል። ዓለም አቀፍ አጋሮች ይህ የእርስ በርስ ፍጥጫ ሶማሊያ በአልሸባብ ላይ የጀመረችውን ሁለንተናዊ ዘመቻ እንዳያስተጓጉለው ሲሉም ስጋታቸውን እየገለጹ ይገኛሉ። ኢራን ለሚቃጣ ማንኛውም አይነት ጥቃት ፈጣን ምላሽ ለመስጠት የባላስቲክ ሚሳኤል መከላከል አቅም ማጠናከሯን አስታወቀችም። ኢራን ከመከላከያ አቅሟ ጋር በተገናኘ ምንም አይነት ድርድር እንደማታደርግ በድጋሜ በማረጋገጥ ማንኛውም አይነት ወታደራዊ ትንኮሳ ቢሰነዘርባት ፈጣንና ጠንካራ የአጸፋ ምላሽ እንደምትሰጥ አስጠንቅቃለች። ይህ የቴህራን ማስጠንቀቂያ የተሰጠው ደግሞ በኦማን በኩል ከአሜሪካ ጋር በሚደረጉ ቀጥተኛ ያልሆኑ የዲፕሎማሲ ንግግሮች ዙሪያ ከፍተኛ ውጥረት በነገሰበት ወቅት ነው።
በዚህም የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ በሰጡት መግለጫ የሀገሪቱ የባላስቲክ ሚሳኤል ፕሮግራም ለብሔራዊ ደህንነቱ ዋስትናና ለጠላት መከላከያ ተብሎ የተገነባ በመሆኑ በምንም አይነት ሁኔታ በድርድር ጠረጴዛ ላይ እንደማይቀርብም በጽኑ አሳስበዋል። ሚኒስትሩ አክለውም ኢራን የዲፕሎማሲ በሮቿን ባትዘጋም ሉዓላዊነቷን አደጋ ላይ የሚጥል ማንኛውንም ግፊት እንደማትቀበልም አክለዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ማንኛውም አዲስ የኒውክሌር ስምምነት የኢራንን የሚሳኤል ፕሮግራምና በቀጠናው የምታደርገውን ወታደራዊ እንቅስቃሴ መገደብ አለበት የሚል ጥብቅ አቋምም ይዘዋል። በዚህም ዋሽንግተን በመካከለኛው ምስራቅ ያላትን ወታደራዊ መገኘት የአውሮፕላን ተሸካሚ መርከቦችንና የጦር አውሮፕላኖችን በመላክ እያጠናከረች መሆኗም ሁኔታውን ይበልጥ አሳሳቢ አድርጎታል። ይህ በእንዲህ እንዳለ ደግሞ በኦማን አማካኝነት የሚደረጉት የዲፕሎማሲ ጥረቶች በሁለቱ ሀገራት መካከል ያለውን ልዩነት ለማጥበብ ያለሙ ቢሆኑም የኢራን ወታደራዊ ባለስልጣናት ግን ጦር ኃይላቸው በማንኛውም ሰዓት ለሚሰነዘር ጥቃት ፈጣን ምላሽ ለመስጠት በከፍተኛ ዝግጁነት ደረጃ ላይ እንደሚገኝ ገልጸዋል። ይህ በሁለቱ ሀገራት መካከል የቀጠለው የአይበገሬነት አቋም ደግሞ በቀጣይ የሚደረጉ ንግግሮች ስኬታማ እንዳይሆኑ ትልቅ እንቅፋት ሊፈጥር እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% ሁለተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበ እንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ